ሰላም እንዴት ናችሁ ውዶችዬ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ አሁን የመጣሁት ለማመስገን ነው የመጣሁት ጨረቃዎቼና ቅድሚያ የእውነት እግዚአብሔር ይመስገን እምለው እሙዬ ትናንት በነበረ ቲክቶክ ጌም አሸንፋ ሳይ እኔም እርግጠኛ ነበርኩኝ። ሲጀመር መጀመሪያ ፖስት ስታደርግ እኔ ጌም አለኝ ምነው ስትል እርግጠኛ ነበርኩ። ማለት በጨረቃ ፋሚሊ እኔ ሁሌም እርግጠኛ ነበርኩና ዛሬ ደግሞ ሀይሚና ብሩክ ገብተው እንደዚህ ሲያከብሯት ምናምን የእውነት ነው የምላችሁ። እኔ እንጃ በእውነት ቃል አጥሮኛል። የምሬ ነው። የምትወደው ሰው እንደዚህ ሲያከብርህ ወይም ደግሞ እሱም እንደሚወደ ስታይ በጣም ደስ የሚል ነገር ነው። ዛሬ ለእሙ ብቻ አይደለም ያከብሯት ወይም ደግሞ የወደዷት እኛንም ጭምር ነው። እኔ ቤት የራሱ የመጡ ነው የመሰለኝ። በቃ በሁላችን ቤት የመጡ ነው የተሰማኝና በጣም ደስ ብሎኛል። ኤምዬ ደግሞ እንደምታሸንፍ እርግጠኛ ነበርኩ። መጀመሪያ ስትስቦባ ስታደርግ በቃ ጨረቃ ፋሚሊ እኔ ሁሌም እተማመንባቸዋለሁና ከዛ ግን የሀይሚና ብሩክ ስጦታ መስጠት ይቅርና ገብተው እሷን አክብረው ተብታብ ለማድረግ እንኳን የገቡበት ይሄን ያክል እኔ እንጃ አልጠበቅኩምና በቃ አንዳንዴ ደስታህን ለመግለጥ እንኳን ቃላት ያጥሮሃል የሚባል እውነት ነውና በጣም ደስ ብሎኛል። እሙዬ ደግሞ ከዚህ በላይ ከፍ ያድርግሽ። አንቺ በጣም ልዩ ሴት ነሽ። የእውነት የምልሽ ካፍሽ ክፉ የማይወጣ ጣፋጭ ልጅ ነሽ። ብዙ ነገር አይቼባሻለሁና እኔ እንጃ ይገባሻል፣ አንቺንም ይገባሻል። የምሬ ነው። ጊዜሽን ሁሉም ነገር ሰውተሽ እነሱን ለማድነቅ እነሱም ከፍ ለማድረግ ብዙ ትጥሪያለሽና በአቅምሽና ይገባሻል ብዬ ነው የማስበው። እና በአሁን ጊዜ ሰው የሚንቅ እያለ ሀይሚና ብሩክ ግን ያለ እድሜያቸው የበሰሉ ትንሽ እያሉ ግን ደግሞ እኛንም አክብረው ተገኝተው እንደዚህ ጨረቃ ፋሚሊ በሚል እኔ እንጃ በቃ ቃል አጥሮኛል። እኔ እውነት ለመናገር ቪዲዮ ለመስራት እንኳን አልፈለኩም ነበር። ማለት በቃ ዝም ብዬ ነበር በደስታ ያህል ብዛት ማለት ነው። በቃ ዝም አልኩ። አሁን ግን ለምን አልሰራም? በቃ ማመስገን እንኳን ሌላ ይቅር ማመስገን እንኳን ለምን አላመሰግንም ብዬ ነው የመጣሁትና እምዬ እንኳን ደስ አለሽ። ከዚህ በላይ የሚገባሻል። አንድ ቀን ደግሞ ቤትሽ ተቀምጠሽ የምታከብሪበት ቀን ይመጣል። ስደት ቢሆንም አምነን የወጣንበት ስለሆነ ምንም ችግር የለውም፣ እንዳይሰማሽ። ግን በጣም ደስ ብሎኛል ሁላችን ማለት ነው። የእነዚህ ልጆች ግን በቃ ይለይብኛል። እንኳንም ወደድኳቸው። የነሱ ወዳጅ ወይም ደግሞ አድናቂ ባይሆን ኑሮ ይቆጨኝ ነበር። የምሬ ነው። እኔ ሁሌም በሙሉ ልቤ ነው የምተማመንባቸው የምኮራባቸው። ሀይሚና ብሩክ ይለይብኛል የሚል ቃል እኔ እንጃ ተራ ቃል አይደለም፣ ልዩ ቃል ነውና ጨረቃ ፋሚሊ እንኳን ደስ አለን ሁላችን ማለት ነው። በጣም ደስ ብሎኛል። እኔ እንጃ